ብልጽግና ፕሮቴስታንት አይደለም፣ ራሱን የቻለ ፖለቲካ እና የራሱን የቻለ እንትን ነው። እነዚህ አሁን ዮናስም መጣው እቺ ለአብይ አህመድ ወንጌል የሱ ፓስተር ናት። የሱ ፓስተር ነች። የአብይ ፓስተር ናት። እቺ ቪዲዮውን ልቀቀው። ቪዲዮን ለቀዋለሁ። ዛሬ ስወጣ ለቀዋለሁ አለ ቪዲዮ በፌስቡክም በዩቲዩብም ተለቋል። እንደገና ደግሞ እኔም ሎንግ ታይም አጎ ለቀቀዋለሁ። እንደገና ለቀዋለሁ። ምንድነው ይሄ ፖለቲካ ነው የምልህ። ገባው ብልጽግና ባደው ይወለ ብልጽግና ማለት የጴንጤቆስቴ ዋና ዶግማና ቀኖና ነው። ለዛ ነው አብይ የሀገሪቷን የፖለቲካ ፓርቲ ብልጽግና ያለው። ምን ማለት ነው? እንዴት እነዚህም ብልጽግና ናቸው፣ እነዚህም ብልጽግና አንድ ናቸው። አብይም ብልጽግና ወንጌል ነው የሚያምነው ፖለቲካ ነው እንዳሉ እዛ ቤት የገቡት እንዳሉ ብልጽግናዎች ናቸው። እና አኪዱ ብልጽግና ናት። አልተቀበለችም። ጠይቃት እስኪ። አኪዱ ኦርቶዶክስ ተዋህዶ ናት። በእምነቷ አትቀበልም ብልጽግናን መቼም። እናንተ ምንድነው ፖለቲካ ነው የምታወሩት? እንዴ አይደለም። ኖ ይኸውልሽ ኪዱ ፖለቲካ እያወራን ቤትሽ ብልጽግና ሲባል ሰምተሽ ታውቂያለሽ? አታውቂም? ብልጽግና ሃይማኖት ሲባል ሰምተሽ ታውቂያለሽ? ኖ ጉግል ሌላ ስልክ አለሽ? እስኪ ፕሮስፔሪቲ ጋስፖ በይው። ብልጽግና ማለት ፕሮስፔሪቲ ማለት ነው። ፕሮስፔሪቲ ጋስፖ ስትይው ያወጣልሻል። ኤግዛክትሊ እና አብይ የሚያምኑት እነዚህ የሚያምኑት። ስለዚህ የኢትዮጵያ መንግስት ዛሬ የብልጽግና ፓርቲ ማለት የፕሮስፔሪቲ ጋስፖ ማለት ነው። 4 ነጥብ። ኧረ ተው በቃ እንደዚህ አይነት ነገር አታውራ። ይሁዳ ብጨንቃል። በቃ ኔክስት ታይም ከተሳስተሽ እንዳትበይ። እኔን ነው የሚያሳድዱኝ እንጂ እኔ ማንንም አሳድጄ አላውቅም። እኔ ሀሳብ አስተላልፋለሁ፣ እነሱ እኔን ያሳድዳሉ። ሀሳቤ ከባድ ነው፣ ግን አደገኛ ነው። አሁን ወደ መስመር የመጧል። በሰላም በመንፈሳዊ መንገድ ነው የምንወያየው። ሃሌሉያ። አሁን በምን አይነት መንገድ ነው ተገናኝታችሁ የምትወያዩት? ማን ቤት ላይ ወይስ እንዴት ትገናኛላችሁ? እኔ ገማ አይገቡም፣ ይፈራሉ። እንዴ እኔ አሁን በአንድ መድረክ እኔ ባለሁበት እነዚህ ሰዎች ከኔ ጋር ፊት ለፊት እንዲያው መንፈሳዊ ንግግር ሊያደርጉ ያም መሀል እንደ የራሳቸውን ነው የሚያጠፉት። ጆከር እያወቅ ጋይስ ታፕ አርጉ፣ ኮፒ ሊንክ አርጉ ጋይስ። በቲክቶክ የሚቀበል እንትን መጣ። ታፕ አርጉ፣ ኮፒ ሊንክ አርጉ። ቲክቶክ ያላሳየን ነገር የለም። ንጉስ ይሁዳ ግን ይሁዳ ታፕ አርጉ ወይ ለቀቀ። ታፕ አርጉ ይኸውላችሁ ጋይስ። ኦኬ ከወጡ አይቀር አንዴ እንትን ልበላችሁ። ይኸውላችሁ እኔ ከማንም ጋር ችግር እንደዚህ አይነት ችግር የለብኝም። ሰዎች ይሳደባሉ፣ ባለጌዎች። እኔ ግብዝ አይደለሁም። ሁሉም በቃ ላይ ማስረዳት አልችልም። ነግራቸዋለሁ፣ አያገባኝም። እከሌ ተሳዳቢ ነው፣ እከሌ ባለጌ ነው፣ እከሌ እንድን ነው። እሰይ ሁልሽም በየቤትሽ ያስቀመጥሽው ተሳዳቢ፣ በየብሔርሽ የደበቅሽው ሌባ፣ በየሃይማኖትሽ ያስደበቅሽው አጭበርባሪ ሁልሽም ተሸክመሻል። ንጉስ ኢዮዳብ የራሱን የቻለ ነው። ፓስተር ኢዮዳብ ራሱን የቻለ ነው። ሁልሽም ሌባ አለሽ፣ ሁልሽም ተሳዳቢ አለሽ፣ ሁልሽም አጭበርባሪ አለሽ፣ ሁልሽም ሃይማኖት የራስሽን እንትን ይዘሻል። እኔ ደግሞ የምለው ምንድነው ይህ ፕሮቴስታንት አይደለም፣ ወደኛ እምነት አልመጣም። የሄደው ወደ ጴንጤቆስቴ፣ ወደ 666 ወደ ኢሉሚናቲ ወደዛ ነው የገባው። በቃ ፔሪየድ። ይህን ደግሞ መደምደሚያው የሄደው በፕሮፌቲስት ብርቱካን ግሎሪ ቲቪ ፕሮፌት ብርቱካን ኤርሚያስ አይደግፋትም። ባደወይ ኤርሚያስ ቀለሜ ወርቅ እችን አይደግፋትም። አንደርስታንድ ታደርጋላችሁ? እናንተ እኮ መሀይም ናችሁ ምላችሁ መሀይም ናችሁ። እዚህ ሶሻል ሚዲያ ላይ ያላችሁ ቲክቶክ ያላችሁ አብዛኞቻችሁ መሀይም ናችሁ። ይሄው ቤቴን እከፍታለሁ ናና ፕሮፌት ብርቱካን ሐሰተኛ ነቢያት አይደለችም ብለህ ተከራከረኝ። መጽሐፍ ቅዱስ ይዝና አታደርጉትም። እኔ አሳድጄ ወደ ትክክለኛው ቦታ ይነግድ አያገባኝም። ግን ዮናስ ኦርቶዶክስ ተዋህዶ አልነበረም። ስትከራከሩ የነበረው እናንተ ናችሁ። ወደ ኋላ ሄድና ቪዲዮችን ተመልከቱ። እናንተ ለመጠቀም ተጠቀማችሁበት። ኦርቶዶክሶች ተጠቀማችሁበታል። ምን ለማድረግ ቤት ውስጥ ገብታችሁ 4000 5000 ሰው እያያችሁ መቀጥቀጥ የምትፈልጉትን እምነት ቀጥቅጣችኋል።
ዮናስ ኦርቶዶክስ ተዋህዶ ሆኖ አያውቅም። ኦርቶዶክስ ተዋህዶ ሆኖ አያውቅም። ባለወይ ብዙ ኦርቶዶክስ ነን የሚሉ ኦርቶዶክስ ያልሆኑ ሌቦች አሉ። ኦርቶዶክስ ተዋህዶ ማለት ራሱን የቻለ ዶግማ ቀኖኖ እና ፒለር ያለው ነው። ያንን ተከትሎ አያውቅም። ስንቴ ነው የሚገለባበጠው? እንደዚህ ኦርቶዶክስ የለም። አንድ ቀን ምንም ዝም ብሎ እኮ ነው የሚገለባበጠው። አንዴ ጴንጤ ሲሆን ሲመለስ በጤዳር ተጠምቆ ያውቃል? አያውቅም። ውሸት። ስለዚህ መብታችሁ ነው። አሁን ጴንጤዎች ከኦርቶዶክስ ተዋህዶ ሰው ወሰድን እያሉ ለዛ ነው እንጂ ከሳምንት ከሁለት ሳምንት በኋላ አይ ጌረንቲ ዩ ይሄ ሰው ይደብረዋል፣ ይሰለቸዋል። ቢኮዝ ጴንጤዎች ሁሉም ሌባ ነው፣ ሁሉም አጭበርባሪ ነው፣ ሁሉም ሄሎ ጂሰስ ነው፣ ሁሉም ገንዘብ ይወዳል፣ ገንዘብ ወዳጅ ነው። እንደ ኦርቶዶክስ ተዋህዶ እንዳይመስል፣ እንደ ፕሮቴስታንት ሃይማኖት እንዳይመስል። ይህን ነገር በደንብ ታውቃላችሁ፣ ጠንቅቃችሁ እወቁ። እንትን አትበሉ፣ አታመቻምቹ። አሁንም ኦርቶዶክስ ተዋህዶ በየቤታችሁ የገቡ ተደብቀው የገቡ ሰዎችን በቃ መስቀል ማድረግ ምንም አይደለም። ይህን ነግራችኋለሁ። ዝም ብላችሁ ብሽሽቅ ውስጥ እየገባችሁ ተበልታችኋል። የዋነታችሁን አንሱ። ዮናስ ከመጀመሪያውም ኦርቶዶክስ ተዋህዶ ሆኖ አያውቅም። ዛሬ የከበቡት ዝንቦች ደግሞ የኦርቶዶክስ ተዋህዶና የፕሮቴስታንት ጠላቶች ናቸው። የኦርቶዶክስ ተዋህዶ፣ የፕሮቴስታንት፣ የሙስሊም፣ የካቶሊክ ጠላቶች ናቸው። እነዚህ ኢትዮጵያን እንደ ጉንዳን ፈልተው በየቦታው ነብይነን፣ ሐዋርያነን፣ ምጥርሴነን፣ ቅብጥርሴነን እያሉ ሰውን እየበዘበዙ ያሉ፣ ሰውን ወደ ጥፋት መንገድ እየወሰዱ ያሉ ናቸው። እነዚህ እነ ብርቱካን ነቢያት ብርቱካን አዩ ኪደሚ የሴት ነብይ፣ የሴት ፓስተር ከየት ተነስቶ የትኛው መጽሐፍ ቅዱሳዊ የትኛው አንደኛ ቲሞቴዎስና ሁለተኛ ቲሞቴዎስን ሄዱና አንብቡ። አዩ ኪዲንግ ሚ ካማን ጋይስ። ስላላነበባችሁ ነው፣ እንድታነቡ ጋብዛችኋለሁ። ሂዱና አንደኛ ቲሞቴዎስን አንብቡ። የእግዚአብሔር ቃል የጠራቸው እንዳሉ ወንዶች ናቸው። 12ቱ ደቀ መዛሙርቶች ወንዶች ናቸው። 66ቱ መጽሐፍ የጻፉት ወንዶች ናቸው። እግዚአብሔር ሲጠራ ወንድ ነው። ቤተክርስቲያን ላይ ሊደርሺፕ ያስቀመጣቸው ወንዶች ናቸው። ፕሮቴስታንት ሴት ልጅ አይፈቅድም። ሴት ልጅ የሚፈቅድ ጴንጤቆስጤ ብቻ ነው። በደንብ አድርጋችሁ ወቁ። እነዚህ በጣም እንትን ናቸው። ከምር ነው ብላችሁ ይህን እንድታውቁልኝ ነው እኔ በጣም የለፋሁት እንድታውቁ። ለምን እኔ ፕሮቴስታንት ነኝ። እኔ የምሰብከው ኢየሱስ፣ እኛ የምንሰብከው ወንጌል እንደዚህ በሶሻል ሚዲያ ላይ ጌታን አትቀበልም። እንዴ ጌም አደረጋችሁት እንዴ? እኔ እኮ ቅጣት መስሎኝ እኮ ተንበርከክና ከምር የሆነ ጌም እየተጫወቱ ነው የመሰለኝ። አልመሰላችሁም? እዚህ ሶሻል ሚዲያ ያላየው እንዴ ቅጣት ነው የመሰለኝ። በቃ ጌም ተሸንፎ ምናምን ተንበርከክና ጌታን ተቀበል ምናምን። እነዚህ ሐሰተኛ ነቢያቶች ናቸው። መጽሐፍ ቅዱስ በመጨረሻው ዘመን ብዙ ሐሰተኛ ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ ይላል። ቢቻል የተመረጡትን እስከ ማሳት ድረስ ግን አይችሉም። የተመረጥን እኛ አንድ ነብይ የለም። የሴት ነብይ እግዚአብሔር አስነስቶ አያውቅም። በካቶሊክም ብትሄዱ፣ በፕሮቴስታንትም ብትሄዱ፣ በኦርቶዶክስ ተዋህዶም ብትሄዱ ሴትን ወደ አገልግሎት ሴትን በፓስተርነትና ሴትን በነቢያት የሚያስቀምጡ እንዳሉ ሐሰተኛ ሃይማኖቶች ናቸው። እንደ ጆሆቫ ዊትነስ፣ እንደ ሰቨን ዴይ አድቨንቲስት፣ እንደ ሞርሞኒዝም፣ እንደ ጴንጤቆስቴ። ዋናው ጴንጤቆስቴ ነው። ይህም በደንብ እውነቴን ነው የምላችሁ። እኔ አሁን ብዙዎቻችሁ ስለምቀልድ እያዋዛው እየቀለድኩ ታውቃላችሁ፣ እውቀት እንዳለ ታውቃላችሁ። ይሄ የመጣም ከማንበብ ነው። መጽሐፍ ቅዱስን ከማንበብ የቸርች ሂስትሪን በማንበብ እዚህ ጋር በተለይ የጴንጤቆስቴን ታሪክ በልቼዋለሁ። ቁርስ ናት፣ ቀላል ናት። በድምቹም የኦርቶዶክስ ተዋህዶ 2000 ዓመት ታሪክ ያለው ነው። ፕሮቴስታንት 600 ዓመት ታሪክ አለው። ካቶሊክ 2000 ዓመት ታሪክ 1700 ታሪክ አለው። ጴንጤ እኮ ገና 80 ዓመቱ እኮ ነው። የ80 ዓመት ታሪክ ነው። እንዴ ነው በቃ ከምን እንተሳስጭ በቃ አፕታይዘር ነው። እንኳን የጴንጤቆስቴን ታሪክ ነውና የኦርቶዶክስ ተዋህዶን ታሪክ እንኳን አንብበናል። የካቶሊክን ታሪክ አንብበናል። የቸርች ሂስትሪ ይባላል ወዳጆቼ። እነዚህ ሐሰተኛ ነቢያቶች ናቸው። ምንም ችግር የለም። እንኳን ደስ አለ። እንኳን ወደ ጴንጤቆስቴ ወደ ሐሰተኛ ነቢያቶችና ሐዋርያት እንኳን ገባ። አንተ ሌባ አጭበርባሪ እንዲየልኝ አንበሶል አይታችሁታል። እንዴት ነው የሚቀበለው ጌታ? ሃሌሉያ ሃሌሉያ። የሰራው ጌታ ኧረ በእናትሽ ፒክፑ ኧረ በእናታችሁ ቃል እኔ እኮ በጣም እኮ ነው የሚገርመኝ። እኔ እኮ የሚያስቀኝ እኮ ላይክ ጀስት ላይክ
እንዳሉ የመጡት እንዳሉ ምስክርን ያለቀሱ የመጡት እኔ እኮ በጣም እንትን ነበር ሀቅ ነበር እስከ አንዷማ መጣ እስከነ ስድብ ነው የምወድ እስከነ ብልግና ነው የምወድ። ምን አይነት መንፈስ ነው በውስጣቸው ያለው ብላችሁ አትጠይቁም? ሰው ልጅን እስከነ ስድቡ እስከነ ኃጢአቱ የሚወድ ሰይጣን ብቻ ነው። እግዚአብሔር ኃጢአተኛውን አምጥቶ ያነጻል እንጂ እስከነ ኃጢአት መጽሐፍ ቅዱስ ብርሃንና ጨለማ ግንኙነት የለውም ከጨለማዎች ጋር ምንም አይነት ግንኙነት እንዳይኖራችሁ ብሎ ይናገራል። እንዳሉ ጓደኞቹ ናቸው። ስለዚህ ጨለማ ናችሁ እንዳለ ምንም ወደ ብርሃን አልመጣህም። እኔ እንዳልክ ከዚህ ሰው ይራቅ እንዳልክ እውነቴን ነው የምላችሁ እንወራረድ እንዳልክ ከጴንጤ ይወጣል። እኔ ገንዘብ አስይዛለሁ እንዳልክ ዘነበ ከጴንጤቆስጤ ወደ ፕሮቴስታንት ይሻገራል። እንወራረድ እያነበበ ነው ሳያቸው ሄሎ ጂሰስ የሚለውን ሰው ስሜታዊ እኮ ናቸው። አያ እኔ እኮ ኢየሱስ ነው ወዳለው አንተ ጴንጤ ስትሆኑ ወንድነታችሁን ምንድነው ነቅለው ይወስዱታል እንዴ? ቆለጣችሁን ነቅለው ይወስዱታል እንዴ? ሆርሞናችሁ ይዛባል። አይታችኋል? በስመ አብ እኛ የምናመልከው እግዚአብሔር በእናት ወንድን ለወንድን እንደ ወንድ አድርጎ ለመሪነት የሚያመጣ ነው እንጂ እኔ እኮ አላቅም የኢየሱስ ረዳል እች ፍቅር የያዛት ልጃገረድ ትመስል ተሽቆረመንብብኛለች እንዴ? ምን አይነት አጋንንታዊ እንትን ነው እናት እዚህ ለፍዳዳ ልፍድድ ይህ ስሜታም በቃ ይህ እኮ ምን እንደሆነ ታውቃላችሁ? ስሜት እግዚአብሔር በስሜት አይመለክም። እግዚአብሔር በእውቀትና በእውነት ነው። እንዴ ያታችኋል? አላቅም ምን እንደነካኝ አላቅም። የነካንማ ታውቃለህ እንዳልክ ለአዳር ጸሎት እያልክ እየነኩ ነው መሰለኝ። ለአዳር ጸሎት እያሉ እየነኩሽ ነው። እኔ ምን እንደሆነ አላቅም። በቃ ኢየሱስን ወደዋለሁ፣ ፍቅር ይዞኛል። እንዴት ነው እንደዚህ የምትሉት? ላይ እግዚአብሔርን አውርዳችሁ ሰማይና ምድርን የፈጠረ የሚፈራ የሚባላ እሳት በጣም የተከበረ ነቢያቶች ምንድነው መላእክቶች በፊቱ ሱራፌልና ኩሩቤል በሁለት ክንፋቸው እየበረሩ በሁለት ክንፋቸው ፊታቸውን ጋርደው በሁለት ክንፋቸው እግራቸውን ጋርደው የሚጸለይለትን አምላክ አንተ እዚህ ጋር አውርደ እንደ ቺክ እንደ ገርፍሬንድ ታወራዋለህ። ይህ ሼም አይደለም እንዴ ጋይስ? ተጠንቀቁ ይላልኝ። ከእንደዚህ አይነት ነገር ነው ተጠንቀቁ ያለው። በጣም እኮ ነው የሚገርመው ጋይስ። በጣም እኮ ነው የሚደንቀው። እንደው ሰው ማን ነው ግን ቢዊች ያደረጋችሁ? ማን ነው ሃይምሯችሁን እንደዚህ የመረዛችሁ? በቃ ይሄ ሰውዬ ሌብነት፣ ይሄ ሰውዬ አጭበርባሪነት፣ የዚህ ሰው የነዚህ ግሩፖች እንዳሉ እቺም ሌባ ሁሉ ማሊፍ ሌባ ሁሉ አላቅም ምን እንደተፈጠረ አላቅም። ቡርቱ ቡርቱዬ ዋቃብኝ የሚሉ ሰው ቡርቱ ዋቃብኝ የሚል እኮ ነው። በቃ ላይ ኒኮ ወይኔ ጌታ ወይ እግዚአብሔር ግን ፍረድ ወይ ውረድ ወይ ፍረድ ወይ እኛን ወሰደነ ወይ ፍረድ። በጣም የሚገርመው ነገር የእግዚአብሔር ግን የእግዚአብሔር ቸርነት የእግዚአብሔር ምህረት ለሁላችንም እግዚአብሔር ሆነን ብላችሁ እንደኛ ቢሆን እንደኔ እንደናንተ ቢሆን እግዚአብሔር አጥፍቷቸዋል። እነዚህ ውሃ ነበር የሚልክብ እንደገና። እንደውም ሰምቻለሁ ትናንትና እግዚአብሔር ውሃ ልልክ ብሎ ሙሴን ያስቆመዋሉ። ማን ነው ኖሃን ያስቆመዋል? ውሃ ልልክ ነበር እንደገና ሊያጥለቀልቃት ነበር። ሌቦች ናቸው። በቃ ልነግራችሁ የፈለገው ኦርቶዶክስ ተዋህዶች ደስ ይበላችሁ። ካሁን በኋላ በእናንተ ስም አይነገድም። መቼም ካሁን በኋላ እየገባችሁ ከሱ ጋር ክርክር አታድርጉ። ምንድነው የምትወያዩት? ምን እውቀት እንደሆነ ነው የምትወያዩት? መች እሱ እኮ አያወያይም። ሰው ያስገባና እሱ አያውቅም፣ ምንም አያውቅም። ኔፓ ነው። ኦርቶዶክስ ነኝ እያለ ምንም አያውቅም። ጴንጤ ነኝ ብሎ ምንም አያውቅም። ወደፊትም አታውቅም። እውነቴን ነው የምልህ ዮናስ፣ ለዘላለም አታውቅም። ጸጉርና እውቀት የማይዝ ጭንቅላት እግዚአብሔር አሳልፎ ሰጥቷል። ሌባና ወንበዴ ነህ። ልብ የደነደነ ጥቁር ነው። አሁንም አታውቅም፣ ወደፊትም አታውቅም። ሰው ልጅ ጴንጤ ብትሆንም ምን ብትሆን አታውቅም። የማወቅ ችሎታ እግዚአብሔር ደፍኖታል። በጣም ክፉ ሰው ነህ። ክፋት የተሞላ አጭበርባሪ፣ ውሸታም፣ ሌባ ውጣና ለያደረከው ኃጢአት ተናዘዝ። ስንትና ስንት ሰዎችን በውሸት ስንትና ስንት የሰደብክ አንተ እኮ በውሸት ለመመስከር እኮ የሮጥክ ሰው እኮ ነህ። ነገ ትመለሳለህ፣ ትሳደባለህ። ተሳዳቢ ነው ውስጥ የአጋንንት መንፈስ ነው ያለው። ይጨምራል ደግሞ እንወራለን። ዮናስ ይጨምራል፣ ስድቡ ይጨምራል። አይናችሁ እያየ ስድቡ ይጨምራል። አይናችሁ እያየ አሁን ምን ነው የሚያደርገው?
እኔም ባደወይ እኔ አሁን እንደዚህ ስለው ያስተካክላል አይደል እንዴ? ያስተካክላል። አትችልም ውስጥ በጣም ውስጥ ያለው ምን እንደሆነ ታውቃለህ? በጣም እግዚአብሔር ደግሞ ደስ የሚለው ልብህን አይቶ ማለት ነው ገንዘብ ነሳ። ልብህን አይቶ ሃይምሮ ነሳ። አንተ እኮ የምታታልላቸው እኮ the same people ናቸው። አንድ አይነት ታፕ ኮፒ ሊንክ አድርጉላችሁ። ታፕ ኮፒ ሊንክ አድርጉ። ሌላችሁም እዚህ ጋር መጣችሁ አትችሉም። በኔ ፊት መቆም አትችልም። ጴንጤ በኔ ፊት መቆም አይችልም። ቆይ ዲቦራ ልንገራት ረገጣ ያለ አንዴ ትምህርት ላይ ነኝና ዲቦራዬ ትምህርት ላይ ነው ያለው። አንቺ ስላላክሽ እንዳት ብዬ ነው አክብሬ ነው። ኦኬ ሻይ ትምህርቱን ለማስተማር እሺ ታንክ ዩ ተባረኪ። ታፕ ኮፒ ሊንክ አድርጉ ወዳጆቼ። እንዲህ እኮ ነኝ እኔ በቃ ሲቀርቡኝ ሰዎች እንዲህ ነኝ። በጣም አክባሪ ነኝ እኔ ሰው አክባሪ ከምር ነው የምላችሁ። እንደ ባብ በልቤ እየተሳብኩኝ ልክ እንደ ይርጋለም ታደሰ ማሞ በሁለት እጄ ነው ሰው ሰላም ምለው እኔ እና በቃ በአንተ ቤት በቃ ይቅርታ ብያለሁ በቃ ምናምን እና ነገር ይቅርታ ማለት ንስሐ መግባት ምን እንደሆነ ታውቃለህ? ውጣና ምንድነው ከ5 ዓመት በላይ የዋሸህብኝ ከ5 ዓመት በላይ እየተከታተልክ የዋሸህ ስንት ያሰማራ ወንበዴ ወንጀለኛ ስንት ሰው አስገድላለሁ ብለ እንዳልክን እያፈላለክ ልታስገድላል ነበርክ። እነሱ አንተ ጋር መጥተው ቢያሽቃብጡ እኔ አላሽቃብጥም። ንጉስ እየወዳባለ ፓስተር እየወዳባላለሁ እኔ በእንትኔ ጸንቼም አሁን ገባውልህ ወደምፈልግ ቦታ ገባለኝ። አሁን ነው ትግሉ የሚጀምረው ዮናስ። አሁን አንተን አይደለም የምፈልገው ብራዘር። አንተ እኮ ለኔ እኮ በጣቃላችሁ ዮናስ ማለት ለኔ የምፈልጋቸውን ታርጌት ይሰበስብልኛል። ሃሌሉያ። አሁን ሰበሰብክልኝ። እነ ቡርቱካንን ነበር የምፈልጋቸው፣ እነ ቀለሜን ነበር የምፈልጋቸው፣ እነ ዳጊን ነበር የምፈልጋቸው፣ እነ ነብይ እነ ሐዋርያ ነበር። ሰብስብልኝ፣ አንተ ሰብስብልኝ። አሳያለሁ፣ በትናቸዋለሁ። እኔ ግሩፕ የለኝም። የኔ ግሩፕ ማን ነው ታውቃለህ? አብ ወልድ መንፈስ ቅዱስ ነው። ሃሌሉያ። የኔ ግሩፕ አብ ወልድ መንፈስ ቅዱስ ነው። ማን ከኔ ጋር ማን? አብ ወልድ መንፈስ ቅዱስ ነው ከኔ ጋር ያሉ። ዳትስድ አንተ በእናትና አባቱ ማለት አልጀመረም። በእናትና ልጁ ከዛ በጓደኛ መንፈስ ቅዱስን ጓደኛው ልትለው ነው። ነግሬሃለሁ ዮናስ። የሆነው ብልጽግና ነው። እናንተ የአማራ አክቲቪስቶች መቼም አይገባችሁም። እንደማይገባችሁ አውቃለሁ። የአማራ አክቲቪስቶች መቼም አይገባችሁም እኮ በደም ነብሳችሁ እኮ ነው የሚጫወቱባችሁ። በደም ነብሳችሁ ነግሬያችኋለሁ። ብልጽግና ማለት የጴንጤቆስቴ ዋና መሰረታዊ ዶግማ ነው ብያችኋለሁ። አገሪቷ እንዳለች እኔ እውነቴን ነው የምላችሁ። እኔ መንግስትን ስቃወም ዝም ብዬ በእንትን አለ የምቃወመው በጥላቻ አይደለም። አያምነው ጥላቻ ለዶክተር አብይ አህመድ። ምክንያቱም መንግስት ስለሆነ መጽሐፍ ቅዱስ ምን ይለኛል? መንግስትን የሚያመጣው አብይ አህመድን ያስቀመጠው እግዚአብሔር ነው። ሊቀጣ የኢትዮጵያን ህዝብ ሊቀጣ ነው። ግን ደግሞ የሆነ የሚመጣ ነገር አለ። የኢትዮጵያ ህዝብ መቀጣት አለበት። የኢትዮጵያ ህዝብ ከመሃይምነቱ መነሳት አለበት። ከአሽቃባጭነት ከአጎብዳጅነት መነሳት አለበት። እንደ ዶክተር አብይ አህመድ የኢትዮጵያን ህዝብ የቀጠቀጠው የገረፈው የለም። እግዚአብሔር ነው የቀጠቀጣችሁ። ለምን እንድትነሱ። ካሁን በኋላ የሆነ ነገር ሲመጣ ዝም ብለህ እኮ ነው ደርግም ታሽቃብጣለህ፣ ለኢህአዴግም ታሽቃብጣለህ። አጨብጫቢ ከአጨብጫቢነት አያችሁ። የኢትዮጵያ ፖለቲካ ከአጨብጫቢነት መውጣት አለበት። የኢትዮጵያ ህዝብ ከአጨብጫቢነት 1.5 ሚሊዮን ሰው ተገሎ ዝም የምትለው ነገር። ስለዚህ እየቀጣህ ነው። ይሄ ደግሞ እንዲያውም እኔ አብይን ዲቦራ ነው የምለው። አብይ የኢትዮጵያ ዲቦራ ነው። አብይ የኢትዮጵያ ዲቦራ ነው። እስኪ ሁላችሁም አሜን በሉ። አብይ የኢትዮጵያ ዲቦራ ነው። አንድ ጊዜ ብቻ ነው በመጽሐፍ ቅዱስ እግዚአብሔር የሴት እንትን ያስቀመጠው፣ ጀጅ ያስቀመጠው፣ ዳኛ ያስቀመጠው። ጀጅ ይባላሉ። አንድ ጊዜ ብቻ ነው። እሱንም ምን አለ መሰላችሁ? አሕዛብ የሚያደርገውን ነገር ስላደረጉ በአሕዛብ ፊት ሊያዋርዳቸው ስለፈለገ እግዚአብሔር የሴት ንጉስ አስቀመጠባቸው፣ ዲቦራ የምትባል። ዛሬ ደግሞ በኢትዮጵያ ምድር ደግሞ አብይ የተቀመጠበት ምክንያት የኢትዮጵያን ህዝብ እግዚአብሔር ሊቀጣ ስለፈለገ ምን ከዓለማዊና ወደ አሕዛብ ስለሄዱ ተመልከቱ። ዛሬ የኢትዮጵያ ምድር ብትመለከቱ በጴንጤቆስቴና በሐሰተኛ ነቢያቶች በቃ ሞልቷል ነው የምላችሁ። የነ ቡሻሬ የነ ቲቪ ጃሽዋ የነ ምናምን። አሁን መንቃት አለባቸው የኢትዮጵያ ህዝብ። ንቁ። ካሁን በኋላ ማጨብጨብ የለም። ካሁን በኋላ ማጎብደድ የለም። ካሁን በኋላ ዝም ብለህ ለመጣው ለሄደው ሰርግ እንትን እንደ ሰርግ ምንድነው የሚባለው መግፋት ምንድነው መቀበል መሸኘት የለም። ያን ነገር እንድታውቁ ፈልጋለሁ። አሁን ወደ ትክክለኛው ትግላችን እንገባለን። አሁን
ወደ ዋናው አስፈላጊ ትግላችን እንገባለን። አሁን ወደ ትክክለኛው ስድብ የለም፣ ሀሜት የለም። በቃ የኢትዮጵያ ሕዝብ ነቅተሃል። 7 ዓመት እኔ ታግዬልሃለሁ እንድትነቃ። በቃ ነቅተሃል። አሁን ጎራ ላይ ይተሃል። አሁን አይታችኋል። በቅድስና የሚንቀሳቀሱ ሰዎች አሉ፣ በርክስና የሚንቀሳቀሱ ሰዎች አሉ። ኢትዮጵያን የ666 እና የኢሉሚናቲና የሐሰተኛ ሃይማኖቶች መኗሪያ አድርጎታል። አይተናል። በአደባባይ ኢሬቻ ሲከበር አላየንም? አዲስ አበባ ላይ ኢሬቻ እንግዲህ የኦሮሞ ህዝብ ባደወይ የእስልምና እምነትና የኦርቶዶክስ ተዋህዶ እምነት የሞላ ነው። ህዝቡን ግን ኢሬቻ እንዲያመልክ አድርገውታል። አይተናል። በአደባባይ አላየንም? ጋይስ አላየንም? ተመልከቱ ምን እየተደረገ ነው። መስቀል አደባባይ ላይ ጴንጤቆስቶች ተሰባስበው ማለት ነው የእግዚአብሔር ስቅለት የሚከበርበትን ተሰባስበው ዘፍነውበታል፣ ጨፍረውበታል። ምን መሰላችሁ? ይሄ ነገር በጣም ህዝብ እኮ ስላልገባችሁ ነው፣ ስላላወቃችሁ ነው። ገብቷል። እግዚአብሔር በኢትዮጵያን ለማስተካከል ተስተካከላለች። ባዶ ብርሃን ይወጣላታል። ኢትዮጵያ ቀን ይወጣላታል። ዛሬ እየተደረገ ያለው ነገር ብትመለከቱ ትውልድ እየተበላሸ ነው። እነ ዮናታን አክሊሉ እነ ከሌ የሚሰሩትን ነገር ስታዩ በጣም ለሃይምሮ ራሱ ለሃይምሮ ለመንፈሳዊ አይደለም በምድራዊ ነገር ስታዩት ራሱ የሚሰቀጥጥና የሚዘገንን ነው። ይህን ነገር ደግሞ ጠንቀቅ ብላችሁ እዩ። ከብሽሽቅ ውጡ። ከአጉል ብሽሽቅ ውጡና ወንጌል ስበኩ። የእግዚአብሔርን ቃል አስተምሩ። ሃይማኖታችሁን ጠብቁ። ከተራ ብሽሽቅ ውጡ። የሚፈልጉት እነሱ ባዳወይ ብልጽግና የሚፈልገው እንድትበሻሸቁ ነው። ብሽሽቁ ስትገቡ ወንጌል አይችሉም አነሱ። የእግዚአብሔርን ቃል አውቁም አነሱ። ተረዳችሁን? ተረዲለው ታፕታፕን ኮፒ ሊንክ አድርጉ። አስገቡት። 1000 ብልጽግና የሚጠቀማቸው ሰዎች ደሴም ናቸው። ዮናስ የብልጽግና ካድሬ ነው። ዮናስ ብልጽግና የሚጠቀምበት ካድሬ ነው። በደንብ አድርጎ ድብና አድርጎ ሞጣ ቀራኒዮ ብልጽግና የሚጠቀምበት ካድሬ ነው። ጂጂኪያ ብልጽግና የሚጠቀምበት ካድሬ ናቸው። ቢኮዝ ስራቸው ምንድነው? ዲስትራክቲቭ ነው። ዲስትራክቲቭ ህዝቡን በቃ በመሀይምነት መያዝ፣ ማባላት፣ ማፋጀት፣ ማጣላት። እንደ ንጉስ እየወዳብ ያለ እንደ ፓስተር እየወዳብ ያለ መጥቶ ደግሞ ብትንትናቸውን አወጣቸው። ለራስ ጸልይ፣ ለራሳችሁ ጸልዩ። እግዚአብሔር ቃል እውነት ነው አይደል እንዴ? ኦርቶዶክሶች የሴት ፓስተር ታውቃላችሁ? የሴት ነብይ ታውቃላችሁ? በእናንተ ላይ ሴት ሆና ነብይ የነብይ አፍስ የተሰጣት ጀረማያ ነሽ፣ ኢዚቂኤል ነሽ፣ ዳንኤል ነሽ፣ ማን ነሽ? አያችሁ ምንድነው? እነዚህ እኮ ሐሰተኛ ነቢያቶች መሆኑን የምታውቁት የሚናገሩን ነገር ሁሉ ተራ ነገር እኮ ነው። ሂላሪ ክሊንተን ፕሬዝዳንት ትሆናለች ትልሻለች መጣ። ከዛስ ካልሆነችስ? እግዚአብሔር ቃል አንድ ነብይ ትንቢት ተናግሮ የተናገረው ትንቢት እውነት ካልሆነ በድንጋይ ወግራችሁ ግደሉት ነው የሚለው። ባዶ ያን አልተለወጠም። በአዲስ ኪዳን እግዚአብሔር ኢየሱስ ክርስቶስ አልለወጠውም። እሱን አልለወጠውም። በአዲስ ኪዳን አልለወጠውም። ለማንኛውም ይወላችሁ ጋይስ ደስ የሚለው ነገር ሁሉን ነገር አሳይቻችኋለሁ። አሁን ማየት ነው። አሁን መከተል ነው። አሁን ሆፍሊ ዮናስ እንዳልከው አሁን ጴንጤ መሆን መብት ነው። ጴንጤ መሆን መብቱ ነው። ፕሮቴስታንት አልሆንም፣ ኦርቶዶክስ ተዋህዶ አልነበረም። አሁን የሚደብረው ምንድነው? እኔ እኮ ከኦርቶዶክስ ተዋህዶ ነው የመጣሁትና በኦርቶዶክስ እያለው ኢየሱስን አናውቀው ምናምን ይባላል። ይህ ውሸት ነው። ሆኖ አያውቅም። ከድሮም ጀምሮ ኦርቶዶክስ ነው አያውቅም። እምነት አልነበረውም። ቡድዝም ነበር የምታምነው ወይም ደግሞ በቃ ኤቲስት ነበርክ። ኦኬ ዛሬ ምንድነው? ጴንጤ ሆና ይመች። ትምህርትህን የምታስተምሩትን ነገር እየተከታተልን እንቃወማለን። በቃ ዳስን ለምን ማህበረሰብና አሁን አንተ 4000 ሰው ይዘ በጣም 8002 ግራገር ያለው ትናንትና ኦርቶዶክስ ነኝ ብሎ ማለት ነው ጳጳሳቶችና ቄሶችን እያስገባ በዛ ደረጃ ሲያደርግ ነበር። ከዛስ ሰው ልጅ እንደ ጴንጤ 3 ጊዜ ይሆናል። ሀትርክ እኮ ነው የሰራው። ከዚህ በፊትም ስትቀበል ምን ወጣ ማለት እስኪ አስባችሁታል? 3 ጊዜ ሰው ኢየሱስን ይቀበላል። አልገባኝም። እየተቀበልክ ሌላ ቦታ እየወሰድክ እያደረስከው ነው። ኡበርና አንተ ራይድ ሼር ነህ። ከኔ ነው ከራይድ ሼር ነው እንደ ዮናስ አስባችኋል? 3 ጊዜ እንዴት ሰው አንድ ሃይማኖት ላይ 3 ጊዜ ሀትርክ በሉ እስኪ። ሀትርክ እኮ ነው የሰራው። ሀትርክ እኮ ነው የሰራው ሰው በጴንጤ ላይ ሀትርክ እኮ ነው የሰራው።
እነዚህ the same people አሁን ምንድነው እንትናቸው? አሁን ትክክለኛውን ኢየሱስ አገኘው፣ ሄሎ ጂሰስን አገኘው። የመጀመሪያው ሁለት ጊዜ ጴንጤ ስትሆን የመጀመሪያው ሁለት ጊዜ ምንድን ነበረ? እሱ ሳይሆን እኔ አሁን እውነቴን ነው እሱ ሁላችሁ ታውቃላችሁ። ገንዘብ ወዳጅ ያው የሚለብሰው ፌክ ነው፣ ሁሉ ነገር ፌክ ነው። በጣም እኔን መሆን ይፈልጋል። አንድ ትክክለኛ ወርቅ የለህም። በቃ ፍላጎት ዮናስ ፍላጎቱ ሰለብሪቲ መሆን ይፈልጋል። ብራንድ መልበስ ይፈልጋል። አትችልም። ልክ ሀቢባን 666 አትሆኝም እንዳልኩኝ ዮናስ ብራንድ አትለብስም። ቤት አይኖርህም። ምክንያቱም የገባህበት ሃይማኖት ካንተ የበለጠ ሌቦች ናቸው። ካንተ የበለጠ እሳት ናት እሷ። ያማሃል እንዴ? በውስጥ እኮ ብር ትቀበላቸዋለች እንዳሉ የሷን ተከታዮችን። አይሆንም፣ አይሰጡህም። እነዚህ ወላ አይሰጡም። አንድ አንበሳ ነው የወረደልህ። አይወርዱልህም፣ አይሰጡህም። ያማል እነሱ እንዳላውም እንደሚያውቁ ታውቃላችሁ። ልንገራችሁ ዮናስ ምክር አሁን ቤት ውስጥ እየገቡም እንደሚያደርጉ ታውቃለህ። ሁሉም ማንም ቤቱን ከፍቶ 50 እና 40 ሰው ብቻ የሚከተላቸው ሰዎች ይገቡና እነሱ ራሳቸው ለመፈመስ ይጣጣራሉ። አንቺ ደግሞ አትወጅም እንደዚህ አይነት ነገር። ወዲያው ነው እንትን ሰድቦ ነው የሚያባራቸው። ጠብቁ። ስንት ሳምንት ሰጣላችሁ? እስኪ ስንት ሳምንት ሚቂሾው ስንት ሳምንት እንሰጥ? 3 ሳምንት 4 ሳምንት አንዱ የዛው ፊሹ ስንት ሳምንት ጋይስ? እኔ አሁን የሱ ጉዳይ አይደለም። እኔ ሚቂሾው ጥያቄ አለኝ። እሱን ተው። እሱ ሁሌ እንደዚህ ነው የሚያደርገው አይደል እንዴ? እኔ እዮዳ ማለት ነው ዮኒ ከዚህ በኋላ 3 ሳምንት ማክሲመም እንሰጠው፣ ሃይማኖት ይቀይራል። ግን የሚያሳዝነኝ ነገር ምን እንደሆነ ታውቃለህ? እኔ የሚያሳዝነኝ ዮናስ የልደታ ሰፈር ልደታ ውስጥ እንደዚህ አይነት ባህሪ የለም። ጓደኛዬ ነው ግን ልደታ እኔም እዛ ተወልጄ ነው። አትዋሻተኝ። ልደታዎች እንደዛ ናቸው። ለምን እንደሆነ ታውቃለህ? ሚቂሾው አንተ ራስህ ትናንትና ልደታ ያለውን ህዝብ አይተኸዋል? የልደታ ህዝብ ምን እያደረገ ነበር ታዝበሃል? የፈለገ ቢሆን ድንግል ማርያምን አይክድም። በመጀመሪያ ደረጃ ነምበር 1 ማለት ነው። እኔ አሁን ዮኒ ልደታ ለመወለዱም እጠራጠራለሁ። የለም እሱ እኮ ከመጀመሪያው እንኳን ነበር። ልደታ ውስጥ እንደዛ ነገር የለም። እስከ መጨረሻው ነው የሚሄደው። አንገቱን ይሰጣል። ጥያቄ አለኝ እኔ። እሱን ተው። እሱ ሶስተኛ ሃትሪክ ታውቃለህ አይደል? አዎ ሃትሪክ ላይ የሰራው በፔንቴ አይደል ሰውዬ? አዎ ጥያቄ አለኝ። እሱን ተው። እነዚህ ሰዎች እንዳሉ በቃ ያ ሁሉ ሰው እየመጣ ሲያለቅስ አላየው? ቀን ነበር የሚጠብቁት ኦርቶዶክስን ለማሸማቀቅ። ኦርቶዶክስ በመጀመሪያ ጊዜ ኦርቶዶክስ የምትሸማቀቅ ሃይማኖት አይደለም። የ2000 ዓመት ታሪክ በአንተ ዓመት ታሪክ እንዴት ይሸማቀቃል? አይሸማቀቅም። ለምን እንደማይሸማቀቅ ታውቃለህ ማለት ነው። ይሄ እኮ ትናንትና እኮ የልደታ ህዝብ ወጥቶ የአዲስ አበባ ህዝብ ልደታ ላይ ምን ያህል ህዝብ እንደወጣ ራስህ አይተዋል አይደለ? ወደ ሶሻል ሚዲያ ላይ አይተኳል አይደለ? አላየሁም። ወጥቶ ትናንትና ምን ያህል ህዝብ እንደወጣ አይተዋል አይደለ? ብዛቱን ህዝቡ እስከ ሜክሲኮ ድረስ መንገድ ተዘግቶ ነበር። እስከ ጦር ኃይሎች ጌጃ ሰፈር በዛ በኩል ብትል እስከ ሳር ቤት መንገድ የለም ነበር። መኪና ተዘግቶ ብሔራዊ በዓል እስኪመስል ተራቀን ነው የምልህ። መንገድ ተዘግቶ እንትን የሚለው የልደታ ልጆች ማለት ነው። ከጫፍ እስከ ጫፍ የልደታ ብቻ የለም ኤል የሚባለው ማለት ነው። በዛም ብትሄድ በሳር ቤት፣ በዛም ብትሄድ በጌጃ ሰፈር እስከ ጡረታ ሰፈር ከራዮ ብትል ቤትኛው ወጥቶ ማለት ነው ቲሸርቱን እየሰጠ ቲሸርቱ እንትን እንደዚህ አይነት ሸልምጥምጥ የልደታ ህዝብ የለም። እውነቴን ነው ማለት እቺ ጥያቄ አለኝ። ለምን ነው ግን ሁሌ ሲመለስ ኦርቶዶክሶች የሚቀበሉት? 4 5 ግን አሁን የሚቀበሉት እሱ እዮዳ ይሄ የቢዝነስ ታክቲክ ሊሆን ይችላል። ዮኒ ጓደኛዬ ነው፣ አከብረዋለሁ። ግን ማለት ነው በእንደዚህ አይነት ነገር አከብረዋለሁ ስለ እንደ ጓደኝነት አከብረዋለሁ። ምንድን ነው የሚከበር? አታውን እንደዚህ አይነት ጓደኛ ሲኖር አንተ ራስህ እኮ አንተን እኮ አከብረዋለሁ። አንተ እኮ ጓደኛዬ ነህ እዮዳ። ገብቶሃል አይደል? እኔ ታዲያ እኔ በጽድቅ የምኖር ለቢዝነስ እንትን ማለት ለእውነት የምታገር እንዴት ነው እንደዚህ አይነት ሰው ልታከብር የምችለው? አንተ እኔ አከብረዋለሁ የምልህ በጓደኝነት ደረጃ እንደ ሰው ማለት ነው። ለ5 ሳንቲም ብዬ አንገቴን እሰጣለሁ ማለት ነው። እኔ ላመንኩበት ነገር አንገቴን እሰጣለሁ። አሁን ማለት ነው ሃይማኖትን ካድ ብትለኝ አንገቴን እሰጣለሁ እንጂ አንተ መስቀልህን አታስበጥሰኝም። እኔ ፐርሰናሊ እንደዛ ነኝ። የልደታ ልጆች እኔ እዛ ነው ተወልጄ ያደግኩት፣ እዛ አካባቢ ነው እያልኩ ነው። አንገታቸውን ይሰጡሃል እንጂ እንደዛ አይክዱ።
እኔ እጠራጠራለሁ ያልኩም ለዛ ነው። እጠራጠራለሁ ዮኒ አሁን እየተጠራጠርኩ ልደታ ውስጥ እንደዚህ የለም። እዛ አካባቢ ላይ እንደዚህ አይነት ባህሪ አይቼ አላውቅም። ልደታ አካባቢ ላይ እንደዚህ የሚክድ የለም በእንደዚህ ደረጃ ማለት ነው። ችግሩ የህዝቡ ነው። እሱ ቢዝነሱ ሊሆን ይችላል፣ ግን በእንደዚህ ባህሪ የለም። ዮናስ ራስን አስተካከል፣ ራስን እይ። ዮኒ እኔ የምመክረህ እሱን ነው። ገብቶሃል አይደለ? ልደታ ውስጥ ግን እንደዚህ አይነት ባህሪ የለም። እኔ አይ ፕሮሚስ አሁንም የለም፣ ድሮም የለም፣ ለወደፊትም አይኖርም ብዬ አስባለሁ። ጂጂም እኮ ልደታ ነው የምትለው ታውቃለህ? አብነት ነች። አንዱ የልደታ ልጅ ነች። ጂጂም የልደታ ልጅ ናት። ዮናስም ልደታ ነው። አብነት ነች እሷ። ዮኒ ደግሞ ኮካ ነው። ያው ልደታ ልጆች ናቸው እና እንደዛ ይኸውልህ እንደዛ። እሺ በቃ የተወለዱበት እናጣራ በላው። አሁን ምንድነው ማድረግ ያለባችሁ? እኔ ልደታ ውስጥ እንደዛ አይነት ባህሪ አይቼ አላውቅም። እኔ ባህሪ አላየሁም እስካሁን ድረስ። እዮዳብ እኔ አንድ ሀሳብ አለኝ በዚህ ጉዳይ። አሁን አንተ ፓስተር እንደመሆነ መጠን ማለት ነው እዮዳብ ምን ማድረግ እንዳለበት ታውቃለህ? የጴንጤቆስጤንና የፕሮቴስታንት ልዩነት ለህዝቡ አሳየው። ህዝቡ ይህን ነገር ለይቶ እንዲያቀርክ። እዮዳብ ልጁ እያናገረው ነው መሰለኝ። ይኸውልህ ሄዝ ዘ ፕሮብለም ምንድን ነው? የኢትዮጵያን ህዝብ እኮ ታውቃለህ አይደል እንዴ? አረንጓዴና ቢጫን ለይቼ ለማሳየት እኮ ማያምን ህዝብ እኮ ነው፣ ማያውቅ እኮ ነው። አረንጓዴና ቢጫን ቀለሙን መለየት ያቃተው ሰው ነው። ምክንያቱም እዮዳብ አንዴ ስማኝ። አንተ ላይ የተሰራው ነገር ሰዎች በጥሩ እንደምታውቅ ምናምን እንዳያውቁ ተደርጓል። እውቀትን ሰዎች እንዳያዩ ተጋርዶባቸዋል። ያንን ሞክር ነው የምልህ። እንዴት አድርጌ እስኪ አሁን 7 ዓመት ይኸውልህ፣ እኔ 7 ዓመት ትልቁ የመጣሁት ፔንቴኮስቴን እና ፕሮቴስታንት አንድ እንዳልሆነ ለማሳየት እኔ ነቢያቶችን እኔ እኮ የመጀመሪያ 2 ዓመት 3 ዓመት ስራዬ እነዚህችን መቃወም ነቢያቶችን ሐዋርያቶችን ምናምን ነበር። ወደ ፖለቲካ ዓለም የገባሁት ሁሉም ሲገባ ነው። ግን አሁን ምንድነው ጴንጤ ማለት ፕሮቴስታንት ማለት አይደለም። በቃ ማወቅ አለባቸው። ፕሮቴስታንት ባደው ወይ ወለቴ ነበር። ሄዱና ቼክ አድርጉ። የፕሮቴስታንት ቸርች ሄዱና ቼክ አድርጉ። ዝላይ የለ እንትን የለ። በጣም ኦልሞስት በስርዓት ደረጃ እንደ ኦርቶዶክስ ተዋህዶ ነው። እኔ የምሄድበት እሱን ነው እኮ የምልህ። አሁን ፕሮቴስታንቶች እኔ አሁን የማውቃቸው ፕሮቴስታንቶች አሉ፣ በጣም ስርዓት ያላቸው ቸርቾች አሉ። እኔ ኦርቶዶክስ ነኝ በእርግጥ ግን አውቃለሁኝ፣ ጓደኞች አሉኝ። አሁን ደግሞ የምናየው ነገር የተለያየ አይነት ነገር ስለሆነ እንዳልከው ሴትዮ በእርግጥ እኔ አውቃታለሁኝ። ግሎሪ ቲቪ ምናምን የምትባለው ለዶክተር አብይ ትጸልይለት ነበር መጀመሪያ ገና ኢንሳ ነው ምናምን ፕራይም ሚኒስተር ሳይሆን ያ ሶ አሁን ዮኒ እኔ ፓብራን አገልግለናል ጎን ለጎን ነው። እኔ የሆነ ቤተክርስቲያን ወጣቶችን እያገለገልኩ እሷ እንትን አውቃታለሁ። የንሰረምሰን እኔ ጴንጤ ቸርች እየገባሁ አገለግል ነበር። ያውቃሉ ጴንጤ እንዳልሆንኩ መጽሐፍ ቅዱስ አስተምር ነበር፣ ወጣቱን አስተምር ነበር። እኔ ነገርኩ። እነዚህ ሰዎች ልም ያሉ አጭበርባሪ፣ በተለያች ፕሮፌት ብርቱካን ማለት አንደኛ የሴት ፓስተርና ፕሮፌት በመጽሐፍ ቅዱስ የለም ታውቃለህ። በጣም አጭቤ ናት። ስንቶችን አርጋ የበላች አጭቤ ናት። የብልጽግና ቀኝ እጅ ናት። ግን ይህን ወቁ ነው መብቷቸው እኮ ነው። እወቁ፣ ልዩነት እወቁ። ወደ ፖለቲካ አብዛኛው የኢትዮጵያ ህዝብ ማለት ነው ቲክታክ ለራሱ ክሬት ለማድረግ ከፍሎ ነው የሚያስደርገው ሞባይል ቤት ሄዶ። ይህ ህዝብ ፕሮቴስታንትና ጴንጤን ለመለየት ደግሞ ረጅም ጊዜ ሊፈጅበት ይችላል። ባለ እውቀት አስተምራቸው። በተለይ ደግሞ ልጠይቅ እስኪ በእንትን በኦርቶዶክስ ተዋህዶ እና ተሐድሶ ልዩነቱን ታውቀዋለህ? እኔ አውቀዋለሁ። ኦኬ፣ አንተስ ሚቂሾስ ታውቃለህ? እኔ ልዩነቱን ባላውቅም ትናንት እንደ ፓርሻል ምናምን ስትለኝ ትናንትና አስታውሳለሁ። ልዩነቱን የተወሰነ የማይቀበሉት አለ። ኦርቶዶክስ አጠቃላይ ምናምን ነገር የማይቀበሉት። ኦርቶዶክስ ተሐድሶ ማለት የኦርቶዶክስን አላባሳት ኦርቶዶክስ የሚመስል ጴንጤ ማለት ነው። ቴዎሎጂያቸው፣ ዶክትሪናቸው፣ ሁለመናቸው ጴንጤ ናቸው። ፕሮቴስታንት አይደሉም። ጴንጤ እነ በጋሻው ምናምን ያሉበት እነ በጋሻው በሙድ ወደዛ የሚወስዱ ማለት ነው። ምንድነው ግን አውቀው ህዝቡ እንትኑን ስለሚወድ ኦርቶዶክስን ስለሚወድ ልብሱን ማውለቅ አይፈልጉም። መስቀል ይዛሉ። ምን ያደርጋሉ? ኢቭን ካያቸው መዝሙራቸውን አውቀው ወደ እንትን ያደርጋሉ። ልክ እንደ ቅዳሴ ያደርጋሉ ምናምን። በፕሮቴስታንት እንደዛ የለም።
የለም። እሺ በፕሮቴስታንት እንደዛ የለም። ፕሮቴስታንት ራሱን የቻለ እነዚህ አጭበርባሪ ናቸው። ጴንጤ ደግሞ ማለት ፕሮቴስታንትን ይመስላል አውቀው፣ ነገር ግን ስታያቸው አውቅ የሚያስተምሩት ትምህርት የመጨረሻ ውሸት ነው። እንደ አንተኛ እኮ ሮክ ላራባሪ እያለ እኮ መንፈሳዊ ስልጣን እንደ ጦጣ ምናምን እያደረጉ ሄሎ ጂሰስ ናቸው እነዚህ። አንተ ማደብ እንደዚህ ፕሮቴስታንት ግን በልሳን ታወራላችሁ ይወዳብ እናንተ ነው እናወራለን። ኖ ዊ ዶንት አናምንም። በመጽሐፍ ቅዱስ ላይ ነበረ በአንደኛ ክፍለ ዘመን ሐዋርያ 2 ላይ ያ ነገር ተደርጓል። እሱ ደግሞ በኢትዮጵያ ፕሮቴስታንትና በአሜሪካ ባለው ፕሮቴስታንት ልዩነት አለው። ይሄን የምጠይቀህ ለምን እንደሆነ ታውቃለህ? የአሜሪካ ፕሮቴስታንቶች በጣም ስርዓት እንዳላቸው አይቻለሁ። በጣም እዚህ ጋር ደግሞ የአሜሪካ ፕሮቴስታንቶች በጣም ሪስፔክት አድርጋቸዋለሁ። ስርዓት አላቸው። ከሌላ ሃይማኖት ጋር ይፎካከሩ። የራሳቸውን ትምህርት ነው የሚያስተምሩት። ምክንያቱም የአሜሪካ ኖራለሁ ረጅም ጊዜ። የኢትዮጵያ ፕሮቴስታንቶች ደግሞ ያየሁት ማለት ነው የራሳቸውን ትምህርት ቀኖና ከማስተማር ይልቅ ሌላ ሃይማኖት ጋር ገብተው መሳደብ ምናምን ነው። አንተ ምን ትላለህ? ጴንጤ ዶክትሪን የለውም፣ ቀኖና የለውም፣ ምንም ነገር የለውም። ጴንጤ 5 ጥቅስ ይዞ ፓስተር ነው። 5 ጥቅስ ከያዝክ ፓስተር ነህ። ጴንጤ ማለት ታውቃለህ ምንም መሰረት የለውም። አሁን ለምሳሌ ፕሮቴስታንት መሰረት አለው። 15ኛ ክፍለ ዘመን የመጣው ሪፎርሜሽን እዛ ላይ መሰረት አድርጎ አትሊስት 600 ዓመት መሰረት አለው በትንሹ ማለት ነው። ኦኬ ኦርቶዶክስ ከአንደኛ ክፍለ ዘመን ከግሪክ ጀምሮ ከአንቲያክ ጀምሮ እንትን አለው ምንድነው መሰረት አለው አይደል እንዴ? ካቶሊክ ከ3ኛ ክፍለ ዘመን ጀምሮ መሰረት አለው አይደል እንዴ? ኦኬ ሞርሞኒዝም ብትል ከ16ኛ ክፍለ ዘመን ጀምሮ ከአሜሪካ ጆሴፍ ስሚት ከሚባለው ጀምሮ እንትን አለው። ጆሐንስ በ1888 መሰረት አለው። ጴንጤስ በ1915 እኮ ነው አዙዛ ስትሪት ካሊፎርኒያ እኮ ነው የተመሰረተው 1915 ግን ዴቨሎፕ ያደረገው 1960 ኦክላሆማ ቶልሳ ኦክላሆማ ላይ እንትን አለ ባይብል ካሌጅ አለ ሬማ ባይብል ካሌጅ የሚባል እነ ኬኔት ኮፕል እነ ኬኔት ከዛ ነው የሚመጡት እንዳሉ እኮ ብታያቸው ማለት ገና አዲስ ናቸው 40 ዓመት 50 ዓመት ናቸው ጅማሬው 1915 ነው ከማን ወጥቶ ከፕሮቴስታንት ወጥቶ ተባሮ ሰውየው እንደውም የተባረረ ነው ጌይ ሆኖ የጀመረው ዋናውን የጀመረው ቻርልስ ፋራሃም ይባላል በ1901 ቶፔካ ካንሳስ ውስጥ ማለት ነው ከሜቶዲስት ከሚባለው የፕሮቴስታንት እምነት ተባረረ በምን በጌነት ክሱ እኮ አለ እኮ አለ እስካሁን ድረስ እዛ ካንሳስ አለ የዛ ሰውዬ እንትን ክስ አለ ያ ሰውዬ ተባረረ ሲወጣ ምን ሆነ መሰለ እንትን ስትሬንጅ ትምህርቶችን ማስተማር ጀመረ ስትሬንጅ ትምህርቶች እንደዚህ ይንፈራፈራል በመጨው በምናምን እንደ 1915 ቻርልስ ሲሞር የሚባል ጥቁር ሰው ማንበብ የማይችል ተብሎ ማለት ነው እንዲያውም ጠረጴዛ ላይ እየወጣ በጣም እንደ ጫማ እዚህ ጋር አድርጎ ምናምን ሰዎችን እየዳነሰ ምን እያለ መሰብሰብ ጀመሩ ገባ ይሄ ነው ታሪካቸው በቃ የጴንጤ መሰረት ይሄ ነው ጠረጴዛ ላይ ሆኖ ይሄ የጫማ የሹ ባክስ ታውቃለች ሹ ባክስ ጭንቅላቱ ላይ አውጥቶ ምናምን እየዳነሰ ምን እያለ የሚያስተምር ሰው ነበረ ሲያየው ይሄ የተለያየ ከሂንዱይዝም ኒው ኤጅ ፍልስፍና ምናምን አስገብተው ህዝቡ መማረክ ጀመሩ በእንትን በመጫወት ራክን ሮል አልኩኝ ሙዚቃ በመጠቀም ምን በማለት መሳብ ጀመሩ በዓለማዊን አንተን መጠቀም ጀመሩ ገባ ታትስ ይሄ ሰውዬ እነዚህ የመጡ ናቸው ከዛስ ኢትዮጵያ እንዴት ገባ ኢትዮጵያ ደግሞ የመጣው እነ ኬኔት ኮፕለን ይባላሉ ይህን ስም ምላችሁን ጻፉት ኬኔት ኮፕለን ኬኔት ሄገን ቤኒየን ቲቢ ጃሽዋ እና ቡሻራ የሚባሉ እነዚህ ከዛ እኮ ነው የገባው ከሳውት አፍሪካ ያለው ቲቢ ጃሽዋ ሰዎችን ታደርጋል ከሚለው ስለዚህ ይኸውላችሁ ብናውቅ ጥሩ ነው ጴንጤ ማለት መስለኛል የፕሮቴስታንት የድሮ ሃይማኖቱ በሙሉ ወንጌል ያሉና አዲስ የተፈጠረው ፕሮቴስታንቲዝም በጣም የተለያየ ነው በተለይ ቡሽሪ ከገባ በኋላ እንትን በጣም ተለይቷል ይመስለኛል ከድሮ ነው የሚባል ታሪክ የለውም እኮ ፕሮቴስታንት 80 ዓመት አይደለም አዲስ በዚህ 7 እና 8 ዓመት ውስጥ የተፈጠረው ፕሮቴስታንት ከድሮቹ በጣም ይለያል ኖ ፈለንገር አይወል መሰለራበት ነበር 10 ዓመት አይደለም ይኸውልህ ላለፈው 30 ዓመት ሌላ ይኸውልህ ጴንጤ 3 እንትን አለው 3 ደረጃ አለው ኦኬ ክላሲካል ፔንቴኮስታል ይባላል የምናገረው ቃል ምናልባት ብትጽፉት ጥሩ ነው ክላሲካል ፔንቴኮስታል የሚባለው በ1915 እስከ 1940 የነበረው ነው
ከዛ በኋላ ምን መጣ? ፔንቴኮስቶ ካሪዝማቲክ የሚባል መጣ። ከክላሲካል ፔንቴኮስቶ ወደ ካሪዝማቲክ ማለት በልሳን የሚያምኑ በጊፍት የሚያምኑ ምናምን መጣ። ኢቮልቭ አደገ። ወለቴ ነው የምልህ አደገ። ከዛ በኋላ ሶስተኛ ዌቭ ይባላል። 3 ዌቭ ነው የሚባለው። ዌቭ ታውቃለህ? ይሄ ዌቭ ምንድነው በአማርኛ? ዌቭ they call it the 3 ዌቭ። ምንድነው ዌቭ? መንገድ ማለት ነው። መንገድ ኖ ይሄ ነው የውሃ ዌቭ እንጂ ውሃ አይደል እንደዚህ ዌቭ የሚሰራው። የተለያየ መንገድ ለማለት ፈልገህ መሰለኝ ወይ ማለት መንገድ አይደለም ማዕበል ማለት ነው። እና 3 ማዕበል ይባላል የነሱ ሙቭመንት 3 ማዕበል። የመጀመሪያው ማዕበል የክላሲካል ፔንቴኮስታል ይባላል። ሁለተኛው ማዕበል ካሪዝማቲክ ፔንቴኮስታል ይባላል። ሶስተኛው ማዕበል ደግሞ ወርድ ኦፍ ፌት ይባላል። ወርድ ኦፍ ፌት ማለት ዛሬ የምታየው ወርድ ኦፍ ፌት ማለት ነው which is ፕሮስፔሪቲ ወንጌል ወይም ደግሞ ብልጽግና ወንጌል ይባላል። አሁን የመጨረሻው አሁን ላለፈው 20 ዓመት የምትመለከተው በ1980 ነው የጀመረው። አሁን አንተ የምትመለከተው 1980 ኢትዮጵያ ደግሞ 1990 በአሜሪካ አቆጣጠር 1992 አካባቢ ገባ። ግን በጣም ፌመስ ያደረጉ ሰዎች ደግሞ እነግርሃለሁ 2005 ላይ ነው ፌመስ የሆነው በእኛ አቆጣጠር 2005 ላይ 1991 ከቲፒኤልኤፍ ጋር አብሮ ይገባል። በጣም ማታውቁት እናንተ አብሮ ይገባል። 1991 ገባ። 2005 ደግሞ ዛሬ የምትመለከቷቸው እንደነ ቡሻሬ እንደነ አሁን ቲቪ ጃሽዋ ይዞት እነማን ነው? እነ ዮናታን አክሊሉ፣ እነ እዩ ጩፋ፣ እነ እስራኤል ዳንሳ፣ እነ ዳዊት ሞላልኝ እነዚህ የምታያቸው የነበሩትን ፕሮቴስታንቶች እኮ አሉ። 12 ሚሊዮን የሚሆኑ ኢትዮጵያ ውስጥ አሉ። ግን ምን አደረጉ መሰለ? ሚዲያ አላቸው። ሁሉም ነብይ ሚዲያ አለው። በጣም ኔትወርክ አላቸው። ከውጭ ከአሜሪካና ከአውሮፓ ካሉት እና ከሳውት አሜሪካ ካሉት እንትኖች ጋር ኮኔክሽን አላቸው። አንተ ኮኔክሽናቸው አደገኛ ነው። በጣም አደገኞች ናቸው። አንድ ነብይ ኢትዮጵያ ውስጥ ከሳውት አፍሪካ ከሳውት አሜሪካ እና ከኖርት አሜሪካ ግንኙነት አላቸው። እንትን ይደረግላቸው። መጀመሪያ ሲጀምሩ በደንብ እነሱ ናቸው ማኔጅ የሚያደርጓቸው። ለዛ ነው ካየው አባዬ የተለየ ነው። ኤኒዌይ አሁን ወደ ስራ መመለስ አለብኝ ብራዘር። እየሰራው እየኮተኮትኩ ነው። ውጭ ነው ያለሁት። በዚህ ጉዳይ ላይ በደንብ ሄድበታለሁ፣ በሰፊው ሄድበታለሁ። መማር የሚፈልግ ወይም ግን ዮኒ ማኛን መከታተል አለበት። ጴንጤንና የፕሮቴስታንት ልዩነት ማስረዳት አለበት። ቪዲዮ መስራት አለበት በየጊዜው። አሁን እኮ እኔ የምፈልገው ቦታ ሰበሰበልኝ፣ አመጣልኝ እኮ እንዳለ በቃ መርገጥ አለብኝ። እየሰበሰብናቸው አይደለም ምን ያረግጣቸው ምን እንደማታውቃለህ። አሁን አሁን ምን ያደርጋል መሰለህ? እንወራለን ምክንያቱም ሁሉም ገብቶ ፓስተር ነው፣ ሁሉም ነብይ ነው፣ ሁሉም ሻይን ማድረግ ይፈልጋል። እንደ ኦርቶዶክስ አለ። ኦርቶዶክስ እኮ ለምሳሌ አንድ ቄስ ከገባ ሁሉ ዝም ብሎ ነው የሚያዳምጠው አይደል እንዴ? እነሱ ጋር 8ቱም ፓስተር ናቸው የሚገቡት፣ 8ቱም ነብይ ነው የሚገቡት። ተራ አይደርሰውም ዮናስ፣ ተራ አይደርሰውም። ስማ ለማውራት ተራ አይደርሰውም ዮናስ። አይወድም እንደዚህ አይነት ነገር። እሱ ደግሞ ታውቃለህ በኦርቶዶክስ ማገን አንድ ከዚህ በፊት ሲቀበል ምንድነው ማንን ነው የተቀበለው? ከዚህ በፊት የትኛውን ክርስቶስ ነው የተቀበለው? አልኩ እኮ እሱ የተቀበለው ሄሎ ጂሰስ ነው። እባክህ አንበሳ ነው የተቀበለው። እሱ አታይም እንዴ? እኔ 3 ሳምንት ሰጣለሁ። ዮኒ በ3 ሳምንት ውስጥ ሃይማኖቱ እንደሚቀየር 100% እርግጠኛ ነኝ። ይህ ምንም ጥርጥር የለውም። ቢበዛ በዛ ከተባለ ማለት ነው 2 ወር በጣም ቆየ ከተባለ እኔማ እንደማስበው እንደዛ ነው። አሁን ያስተማርኩት ግን ያሳዝነኛል። የኢትዮጵያ ሕዝብ ስለ ሶሻል ሚዲያ ላይ መሬት ላይ ያለውን ሕዝብ አይወክልም። ገብቷል? ኒኪሾ ለምን ነው ግን እኔ ጋር መጣው? እነዚህ ጴንጤዎች አሁን ኦርቶዶክስ ጋር መከራከር ይፈልጋሉ። ለምን ነው እኔ ጋር የማይመጡት? ለምን እኔ አይሞክሩኝ? አዎ አንተ ጋር እንደውም ቢመጡ አንተ ጥሩ ስራ እየሰራ ስለሆነ አንተ ፌር ነህ ነው ይምጡላ ነው። አሁን ለምሳሌ ኦርቶዶክስ ጋር መከራከር ይፈልጋሉ። ከሌላው ጋር ስለ ገድላት መከራከር እኔ ጋር ለምን አይመጡም? ይምጡ እስኪ እኔ ጋር ይሞክሩኝ እስኪ። እንደዛ ነው ማድረግ ያለብህ። አንተ ትንሽ ፌር ነህ። ገብቶሃል አይደለ? የራሱ የሆነ ኢንካም ያለህ እንደተናገርከው ለእንትና 20 ብር ልክለታለሁ ምናምን ስትል ሰምቻለሁ። እውነቱን ነው አላውቅም፣ ግን የራሱ የሆነ ኢንካም አለክ እንደነገርከኝ። ላያጅቦ አትቀበልም። ሰው 440 ሺህ ብር ነው የላኩለት። አንተ 20 ሺህ አትበል። 440 ሺህ ብር ነው ላያጅቦ የላኩለት። ብቻ ጌም አትጫወትም።
እዚህ ጋር የምገባው የሆነ የራስን ሀሳብ ለማስተላለፍ እንጂ ገንዘብ ለመቀበል አንተ ማናት ፍሬ 1 ሚሊዮን እኮ ፍሬ የምትባለው እኔ ፍሬ የምትባለው ልጆቿ እንዲድኑ ወደ 1 ሚሊዮን ብር አጥቻለሁ። ምክንያቱም ልጆቿ ከጠበቃ ጋር ዮኒ ያደርጋል እዮዳብ ያደርጋል። ናስ ኦኬ ብራዘር ዶንት ወሪ ባር ምን መሰል የምፈልገው ነው። አሁን እነሱ ፓስተር ሆኗል አይደል? ቤታቸውን እየከፈቱ ስለ ኦርቶዶክስ ገድላት ነው የሚያስተምሩት። ቤታቸውን ከፍተው የኦርቶዶክስ ቅድስት ድንግል ማርያምን ነው ይተቹ የምናየው አይደል? አልገባኝም። ለምን ጴንጤ የሚያስተምረው ምንድነው? ስለ ኦርቶዶክስ ገድላት ነው እንዴ ጴንጤ የሚያስተምረው? ግራ ገባኝ እኮ። ጴንጤ እኮ ትምህርት ነው። እኔ አሁን ያስተምሩ ጥሩ ነው። የነሱማ ምን ያስተምሩ ይላል? የነሱማ ሄሎ ጂሰስ ነው። በቃ እነሱ እኮ የሚሉት ታውቃለህ ነው። ይኸውልህ አንድ ነገር ልንገርህ። አንዳንድ ጊዜ የታዘብኩት ነገር ሶሻል ሚዲያ አለ ስለፈለጉ ስለ መጽሐፍ ቅዱስ ያወሩና ልክ መረጃ ስትሰጣቸው ኖ ስለ ኢየሱስ ብቻ እናውራ ይለዋል። እቺ ማምለጫ መንገድ አለ። አላየሽም? ትናንትና አይ እንዳልክ ይኸውልህ እንዳልክ ባደወይ እንዳልክ ከቤት የሚወጣ ልጅ አይደለም። ይኸውልህ አንድ ነገር ልንገርህ። እንዳልክ ማለት ነው በፊት ስጋ ቤት ነበረ የሚውለው። ይሄ የታወቀ ነው። አዲስ አበባ ውስጥ እኔ ያውቀዋለሁ። አዲስ አበባ ውስጥ ስጋ ቤት ነበር። የአዲስ አበባ ልጅ ተሳድቧል። ብዙ ነገር አስቀይመዋል። ስጋ ቤት ነው የሚለው ከቦሌ አይወጣም። አዲስ አበባ መጥቶ ይላል እንጂ ከቦሌ አይወጣም። ይሄ የሚታወቅ ነገር ነው። መንገድ ላይ ብቻውን ወክ እንደማይረግ ይታወቃል። የአዲስ አበባ ልጅ እያንዳንዱ ይፈልገዋል። ፖለቲካ አይደለም ማወራው። አዲስ አበባ ህዝብ ላይ ተቀያይሞ ከቤቱ አይወጣም። ገብቷል። ስጋ ቤት ነው። ስጋ ቤት ነበር በቃ ማምለጫ ብልጽግና አልፈልግም ወደዛ ነው ያለው። አንዳንተ አይነት ቆሻሻ አልፈልግም ነው ያለው። የሌባ መደበቂያ ማን ነው? የሌባ መደበቂያ ምንድነው? እነ ታምራት ላይ ነው። ወዴት ነው የሄዱት? ሁሉም ሌባ ወዴት ነው የሚሄደው? መደበቂያ ያስፈልግ። በቃ ዳትስ ወደ ጴንጤ ነው። በቃ ዳትስ ብራዘር፣ እሱ ነው ጨዋታው። የሌባ መደበቂያ ነው እንግዲህ። ኤኒዌይ እሱን በሂደት እናየዋለን። እኛ ግን ደስ ብሎኛል። ደስ ያለኝ ምንድነው አሁን ይሰበስብልኛል። ለየብቻ ከማገኛቸው አሁን ሰብሰብ ብለው ምንም ችግር የለም እገባለሁ፣ አስገቡኝና እስኪ ሞክሩኝ፣ እንከራከር እስኪ። የእናንተን ቴዎሎጂ ዶክትሪኔ ብትናርገ ነው የማውቀው። የነሱ አንተ ይጤን ኦርቶዶክስ ገድላት ያለው ይመስላል። እንደ ጴንጤ ገድላት አንተ 1 ሚሊዮን መጽሐፍ ነው ያላቸው። 1 ሚሊዮን መጽሐፍ ቅዱስ እኮ አይጠቀሙም ታውቃለህ አይደል? እዮዳ ባይዘዌ አዲሱ የጴንጤዎች መጽሐፍ ቅዱስ ላይ ያለው ሎጎ የኢሉሚናቲ ነው። አይተከዋል? ፍቅራችሁን ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ታንኪዩ። ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ አገኘው ዮኒ ይባረክ። ሆሊ ስፒሪት Thank you, God. Thank you, God. Thank you, Holy Spirit. Thank you, Holy Spirit. Wow, ኢየሱስ ጌታ ነው። ተሳዳቢ የምትሉትን ኢየሱስ ተናጠቀልኝ። መንፈስ ቅዱስ ኢየሱስ ስሙ ይባረክ። ወንድሞቼ እህቶቼ ለጌታ ክብር አምጡልኝ። ለኢየሱስ ለጌታ ፍቅራችሁን ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ታንኪዩ። ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ አገኘው ዮኒ ይባረክ። ሆሊ ስፒሪት Thank you, God. Thank you, God. Thank you, Holy Spirit. Thank you, Holy Spirit. Wow, ኢየሱስ ጌታ ነው። ተሳዳቢ የምትሉትን ኢየሱስ ተናጠቀልኝ። መንፈስ ቅዱስ ኢየሱስ ስሙ ይባረክ። ወንድሞቼ እህቶቼ ለጌታ ክብር አምጡልኝ። ለኢየሱስ ለጌታ ፍቅራችሁን ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ታንኪዩ። ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ አገኘው ዮኒ ይባረክ። ሆሊ ስፒሪት Thank you, God.
Thank you, God. Thank you, Holy Spirit. Thank you, Holy Spirit. Wow, Jesus.